በተለያየ ምክንያት ልባቸው ሊሰበር ይችላል። አንዳንድ ጊዜ ያልጠበቁት ከባድ ሐዘን ይገጥማቸዋል። ሎስ ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። በተለይ እኔ ልብ ስብራት ከባባዶቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት። እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል እና ድንገተኛ ሐዘን ልብ ይሰብራል። ያልጠበቁት ሐዘን አንቺ ሰውን አስታመሽ፣ ቤተሰብን አስታመሽ፣ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው። ሳያስቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል። በጣም እና ይሄ ድንገተኛ ሐዘን ልብን ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት፣ በመኪና አደጋ ያላቸውን ነገር ሲያጡ፣ በተለያዩ አደጋዎች አግኝተው የተወሰነ ኑሮ የነበራቸውን ነገር ሉስ ሲያደርጉት እሱ ልብ ይሰብራል። ይህም በስራውም ዓለም የነበራቸውን ፖዚሽን ሴኪዩር አድርገው ይሄ ኑሮዬ ነው ስራዬ ነው ብሎ የያዙትን ነገር እሱን ሲያጡ ልባቸው ይሰበራል። አተርፍበታለሁ ብለው አስበው ተስፋ አድርገው ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰበራል። የተለያየ ነገር ነው። አግኝቶ ማጣት ልብን ይሰብራል። ከዛ ደግሞ ሪጀክሽን፣ ሰዎች ሪጀክት ሲያደርጉሽ፣ ሲያድሙብሽ፣ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው፣ እነሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰብራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት፣ ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰብራል። ሪጀክሽን ሌላው ፋክተር ነው፣ ልብ የሚሰበርበት ነው። ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠር የቱ ጋር ነው የሰጠኸኝ፣ የቱ ጋር ነው የተስማማ ነው፣ መቼ እንደዚህ ተባብለን እናውቃለን ብለው ሲሉ ልብ ስብራት ያመጣል። በፍቅር ግንኙነት ቢትሬ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬ አድርጓታል። ያልጠበቀችውን ነገር አድርጎባታል። ከዛ ይጎዳታል። ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸውን በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩን ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ ልቦ ይሰበራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርትድ የሚያደርጉሽ የሰዎችን ልብ ከት የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው። እነዚህ ሃርት የሚያደርጉሽ ነገሮች አሉ፣ የሚጎዱሽ ነገሮች እነዚህ ናቸው። የልብ ስብራት ስንል እነዚህን ማለታችን ነው። ይሄ በሚፈጠርበት ጊዜ ምን ይሆናሉ? ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሐዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣ በጣም ይከሳሉ፣ ወይ ደግሞ በጣም ይጨምራሉ። እንደ ሀገሩ እንደ ሁኔታው ነው። ወይ በጣም ይጨምራሉ። በሽታን የመከላከል አቅማቸው በጣም ይቀንሳል። ልባቸው ውስጣቸው የተጎዳ ሰዎች በሽታን የመከላከል አቅማቸው በጣም ይቀንሳል። የተለያየ በሽታ ሊያጠቃቸው ይችላል። በዛ ጉዳት ውስጥ ሆነው የተለያየ በሽታ ሌላ ጊዜ ሊቋቋሙት የሚችሉት ኢሚዩን ሲስተማቸው ይዳከምና ከዛ በሽታ ያጠቃቸው፣ በሽታ ይጎዳቸዋል። ኢንትሩሲቭ ቶትስ የሚባሉ አሉ። ሀሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወካሉ።
ከዛ አይደንቲቲ ዲስኦርደር ይመጣባቸዋል። ግን ማን ነኝ? ምንድነው የተፈጠረው ነገር? ግን ምንድነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አደረጉኝ? ሰርክል ሰርተው አምኜ እንዴት ተከዳው? በሌላ ሰው እንዴት ለወጠኝ? ደግሞ ለምንስ ፈጣሪስ ደግሞ ልጄ እንዳጣ አደረገ? ለምን ፈቀደ? የሚሉ ጥያቄዎች አይደንቲቲ ደግሞ ዲስኦርደር ያመጣል። የማንነት ጥያቄ ያመጣሉ። ከዛ የተለያየ አሁን ልብ ስብራት የተለያዩ ህመሞችን ያመጣል። መከላከል አቅም ሲቀንስ ካልተጠነቀቅሽ፣ እኔ በህይወት የገጠመኝን ልንገርሽ ፍቅር። አንድ በጣም ወደው ወዳጄ ነበረ። በጣም ጨዋ ሰው፣ እንዴት አይነት ቀኝ እጄ ነበረ። ቸሬ ይባላል። እና ቸሬ ድንገት ሚስቱ ተነስታ ከሀገር ጠፋች። ቢፈልጋት የለችም። 3 ወር ይመጣል፣ ያወራኛል። የት እንዳለች እኮ አላወቅኩም ይላል፣ ይነግረኛል፣ ሀዘኑ ይነግረኛል። ላጽናናው ሞክራለሁ፣ ትገኛለች እለዋለሁ። አንድ ቀን ደወለችለት፣ ሚስቱ ደወለችለትና እንዴ ጠፍተሽብኝ እኮ እየጠበኩሽ ነው እኮ፣ የት ነው ያለሽው? መቼ ነው የምትመጪው አላት። እኔ አንተ ጋር ተመልሼ ልመጣ አለችው። እዛ ቤት ተመልሼ ልገባ? አንተ ድሃ አለችው። አንተ ድሃ እዛ መከራ ያለበት ቤት ነው ተመልሼ የምገባው ብላ በኑሮ ድሃ ብላ ሰደበችው። ሲመጣ ትልቅ ሰው ነው፣ ከኔም እድሜ ብዙ የሚበልጥ ነው፣ 60ዎች ውስጥ ገብቷልና ሲመጣ ተሰብሯል። የተሰበረ ሰው ያየሁት እሱን ነው። አንድ ከተካየዋቸው በጣም ተሰብሯል እና በጣም ተሰብሯል፣ ተጎድቷል። እና ቸሪ ይሄን ነገር ተቀበለው አልኩት። ተቀበለው፣ ሌተርጎ ምርጫዋ ከሆነ መሄድ ከፈለገ ትሄድ፣ ማስተካከል የማይቻል ከሆነ ተቀበለው አልኩት። ከጉዳት ውስጥ ሊወጣ አልቻለም። በኋላ አስም ነበረበት። አስሙ በጣም ተደጋጋሚ መምጣት ጀመረ። አሁን ከውስጥ ጉዳት ነው። አስሙ በተደጋጋሚ ያጠቃው ጀመረ። በተደጋጋሚ ካጠቃው በኋላ ያንን ባለችው በ2 ወር 15 ቀን ነው እንደዚህ ሞተ። እኔ የሆነ ፕሮግራም ላይ ነበርኩ። አስሙ ተነሳበት። ጥቁር አንበሳ ሄደ። ሌላ ሰው ሂዳይ በምክንያት ብሮክን ሃርትነስ። ስለዚህ የልብ ስብራት ይህን ያህል ሊጎዳ ይችላል ማለት ነው። ፍቅር ውስጣቸው የተጎዳ ሰዎች አሁን ከነሱ ጋር ነው የምናወራው። ውስጣቸው የተሰበረባቸው የተጎዳባቸው የውስጥ ህመም ላለባቸው ሰዎች ለነሱ ነው የምናወራው። አንደኛ ብቻቸው እንዳይደሉ፣ ሁለተኛ ደግሞ መፍትሄ እንዲያገኙ በማሰብ ነው። ይተኛሉ፣ ድብርት ውስጥ ይገባሉ፣ ለኑሮ ያላቸው አመለካከት ያስጠላቸዋል፣ መልበስ አይፈልጉም፣ አፕታይታቸውን ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ ነው። ምክንያቱም ሲጠገን፣ የተሰበረ ልብ ደግሞ ሲጠገን፣ ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም ትልቅ የሚያስገርም ነው። በጣም የሚያስገርም ነው። ጉዳቱ ያማል። ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም እግዚአብሔር የሚወደዋል፣ ለሰው ውብ ናቸው። የጃፓኒስ አርት አለ። ጃፓኒስ አርት ምንድን ነው? አሁን ብርጭቆ ይሰበራል አይደለም? አሁን ብርጭቆ ሲሰበር አይጥሉትም፣ እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ኦሪጂናሉ ይልቅ ጠንካራ ነው። ሁለተኛ በጣም ያምራል በውበት፣ ከኦሪጂናሉ ካልተሰበረው ይልቅ ያምራል። ሶስተኛ በጣም ውድ ነው። ኪንሱጊ አርት ነው የሚባለው። ኪንሱጊ ጃፓኒስ ኪንሱጊ አርት ይባላል። እና ካልተሰበረው ብርጭቆ ይልቅ ተሰብሮ የተጠገነው ብርጭቆ፣ በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው፣ ኤክስፔንሲቭ ነው። አዲሱ ርካሽ ነው፣ ተሰብሮ የተጠገነው ግን ውድ አርት ነው። እና የተሰበረ ዕቃ አይጣልም። በሱ በኪንሱጊ አርት እንደውም በጣም ያምራል። ቆይና ያለን እዛ ላይ እና እንዲህ በጣም 2-3 ቦታ ነው የተሰባበረው። በኪንሱጊ አርት ገጥሞት ስትመለከች በጣም ያምራል። እነዚህ ልባቸው የተሰበረ ወገኖቻችን
ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው ማመናቸው። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና የአንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጎዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን፣ ልባቸው ሲጠገንልን፣ ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት። ለብዙ ሰዎች መጽናናት እና እኔ ሰዎችን አይቼ ፍቅር ተሰብረው እንደነበረ፣ በህይወታቸው ስብራት ገጥሟቸው እንደነበረ፣ ተሰብረው የተጠገኑ እንደሆነ ማወቅ እችላለሁ። በቃ ታውቂያለሽ፣ ስብር ያሉ ናቸው፣ ትሁት ናቸው፣ አንደርስታንዲንግ ናቸው፣ ላቪንግ ናቸው። እና የልብ ስብራት ይሄ ነው እና በጣም በጣም ድንቅ ነገር ነው ማለት ሲፈወሱ፣ ሲድኑ፣ አሁን ካሉበት ፔን ሲወጡ